የሚዘፍኑት like just suck and leave not intent አንተ አህያው ላርገውና እኔ ድንገት እንኳን ብታፈስ ማለት ነው ፓትሮልና ዙሩት እዚህ ጋር እንጀለሳለን ብዬ ቤት ድረስ ነው ጄል ልመጣው አልፈታ የኔ እናንተ ጓደኝነት ለርጥብ ብቻ ነው እንዴ ሰላም ዩቲዩብ እንዴት አላችሁ እኛ ጋር ሁሉ ሸጋ ሁሉ ተማም ነው እናንተም ጋር እንደዛ እንደሚሆን ተስፋ አለኝ እንግዲህ ዛሬም እጅግ በጣም አነጋጋሪ የሆኑ አዝናኝ ቪዲዮዎች ተሰብስበዋል እንስቃለን እንጫወታለን ሐሳብ መስጠት ያለብን ነገር ላይ ሐሳባችንን እየሰጠን ደስ የሚል ጊዜ አብረን እናሳልፋለን እናንተም ሰብስክራይብ ላይክ ሼር ያረጋችሁ ይህንን ጉዞ አብራችሁን ታደርጋላችሁ እርግጠኛ ነኝ ደስ የሚል ጊዜ አብረን እናሳልፋለን አሁን ቀጥታ ወደ ቪዲዮቻችን ጆከር ለማለት ነው አትበሳጭ በየቀኑ እየመጣው ገንዘብ ስለምገፈግፍልህ ነው ለዛማ መስኪን ላመስኪን በየቀኑ እየመጣው ገንዘብ ስለምሰጥ ነው ማመሰግነው በየቀኑ ካንተ በመበላው ብር አይደል እንደ ዲያሊሲስ ማረው ያለን ካጣ ነው እጅጉን ቢልቅም ያለንን ካላየን ተመስገናና ነው ግዴለህ ማመስገን ምን እሺ ፈላው እነዚህ ልጆች አሉ ዘንድሮ አንተ ገና የወጣህበት እንኳን ጠፍ ሳይል እንደዚህ ታረጋለህ አንቅጫማ ቆይ ላግኝ አንተን ላግኝ ይሄ ቪዲዮ ተስፋቸውን ቂጣቸው ላይ ለጣሉ ሴቶች ነው በአካል ማቃቸውንም ይመለከታል እና ላት ስላላቸው በሱ የሆነ ጨላ ስለሰሩ ዓለሙን የተቆጣጠሩ ለሚመስላቸው ተረትና ምሳሌ ነው አንድ ሶስት አባም ጋብዛችሁ እና አንደኛ ፊንጢጣ የምግብን ጣዕም ላፍ አያስተምርም ሁለተኛ ቂጥ ምን ቢቸኩል ከኋላ ነው ሶስተኛ ተቅማጥ የያዘው ሰው ሳይነግሩት የቤቱን ደጃፍ ያውቀዋል አሁንስ ተስፋዬ ማን ነው ቂጥ አይደለም ምን ለዜሮ ከ10 መጀመሪያ እሱ ይወርድልሻል ከዛ ደግሞ አንቺን ያስወርድሻል የት ነው መጀመሪያ እሱ ወርዶ የታክሲ ነው ታክሲ ነው ረዳት ነው ሴትሽ በቃ በተጠቀመችበት ቁጥር የሚሰፋ ነገሯ ምን ሆነ አእምሮዋ ጭንቅላቷ ነው ግን ለመጀመሪያ ጊዜ ጠንካራና ጣፋጭ ሆነ ሲወጣ ግን የረጠበና የላላ ነገር የሚሆን ምንድነው what ጀለስ ነገር ግን ምንድነው ወገን ምንድነው እኔ ጌታ ምንድነው ጭራሽ አይጥ የሚያዝለውን ኮርኒስ መሰልኩ አንተ ዝብዝብ ጫቱን ከነነጋዴው እንደምትከው ይሄን ያህል እንደዚህ ጉንጭ የክሪስማስ ኳስ እስኪያክል ድረስ እንደምን ይዳለበት ዲከራስ ጋር ተሻማለን እጣ ይወጣል ወይስ እንደማስቲካ እንዲነፍታ ነው ሁሉ የምትለው እንዲ ማዳበሪያ ውስጥ እንዲጠቀጠቀ ይጣከማ ቆሻሻ ልብስ መሰል አንተ ዝብዝብ ማንኛውም ለጨዋታ ነው ያላዳል ዱአሻ ይለኛ አደራሽን ቡና ሳልጠጣ ሲያወሩኝ ዛሬ ገበያኩኝ ገበሬውን ኩኩ አጣጤ ቢድ አማራራ አይጠበቅም ተማጣን ተናፋናት ብዬ አንተ ምን አባማደጉሉ እንዴ ነው እሺ ያው ያቺ አታምር ደደብክ እንዴ አንተ መኪና ከመጀመሩ ነው የሚማረው ኧረ በሰማ አረ ደደብ አንቺ ነሽ ቡና አልጠጣሽ መሰለኝ ዛሬ አይደል ስንት ቀን ሆነሽ ቡና ከጠጣሽ ማለት በቁጥር ነው መሰለኝ ኧረ በከለር ነው እንዴት ነው ቡና ምን አይነት ደረጃ ላይ ቢደርስ ነው እንዴ ነገሩ እኔም እንዴ ያረጋኛል ማታ ተቃጥዬ ነው ያደርኩት ምን ነው ተቃጥዬ ምን ነው እኔ የማይገባኝ ማለት ነው ቢምቢዎች ፖይንታቸው ደሙን መጦ መሄድ ኮን ኢንትሮ ምንድነው ምንድነው ያማትሽ ጠንዘዝ
ወይኔ እንዴት ተነስቼ ሀንት አድርጌ እንደገደል እንኳን በቃለኝ። ብስጭት ያልኩት ብስጭት። ለምንድን ነው የሚዘፍኑት? like just suck and leave. Pun not intended. For a good girl, my dirty mind is like anyways. ከዛ ግን ደግሞ I felt bad because what if እናት ቢምቢ ሆና ለልጆች ቢምቢዋ ደም ይዛ ልትሄድ ቢሆን? ኧረ እባክሽ አብረን እንዘምታለን። አንተ አህያው ላርገውና እኔ ድንገት እንኳን ብታፈስ ማለት ነው ፓትሮልና ዙሩት እዚህ ጋር እንጀለሳለን ብዬ ቤት ድረስ ነው ጀል ልመጣው አልፈታ። የኔ እናንተ ጓደኝነት ለርጥ ብቻ ነው እንዴ? ለሆድ ብቻ እንዴ? አብራይ ግንባር ተሰልፋለህ። እኔ ብቻ ልሞት ለዛ እኔ ከማን ጋር ልደበርል ነው? እታ ጓደኝነታችን እስከ ሞት መሆን አለበት። እና ተመጣጣን ለማለት ነው። ማሳየና ነው የለም። አንዱ አምስትር ሰማት ብሎክ ሳረግህ በሌላ በጓደኛ ስልክ፣ በዘመድ ስልክ፣ በጎረቤት ስልክ የምትደውለው ልጅ ዌር አር ዩ አለች ነው አለች። የኔ እናት ሰለቸን ፓራራራም ሰለቸና ፓራራራም ማንም ቆንጆ ሴት ሞልቷል። እንጢቅ ስለዚህ አንቺን ቢስቲ on to the next baby girl on to the next ቀጣይ እናስተላልፈዋለን ማለት ነው። እኔ ቼስ ላደርግ የምችለው የእግዚአብሔር ሴት ከሆነች ማለት ለእግዚአብሔር በጣም የቀረበች ከራሷ ይልቅ ፈጣሪን የምታስቀድም ሴት ከሆነች እሮጣለሁ። ያራዳ ልጅ ነይ ያልኩ እሮጣለሁ። እሷም ላይ የሆነ ችግር ካየው ፊው ኦረስቸው ድንግል ከሆነችም ቼስ አደርጋለሁ። ድንግል ከሆነች በስ እንደኔ የሚያሯሩጣት የለም። ብጠፋ እመጣለሁ። ያራዳ ልጅ ጠፈር ብትሄጂ እመጣለሁ። መስከጋ ደውዬ ነው የምልሽ እንጂ ዝም ብለው ሁሉም የተረማመደበትን ጨገሰ አባረንም አንችለው። ለምን አንቺ አማራጭ ባለሽ ልክ እኔም አማራጭ አለኝ። ኬክ ቤት እኔም አማራጭ አለኝ እና ለዛ ነው የጠፋ ነው። ወደፊትም የምታገኙኝ አይመስለኝም እውነት ለመናገር እና ያለው ይሄ ነው። for more advice follow me, like, share, thank you። በቃ ማታወራውን የቸከስ የለም አይደለ? ባክለት ያገኘውን ሴት ነው በቃ የምታወራው። እኔ እኮ በቺቲንግ ማለት ነው አንተ አስተማሪ መሆን ትችላለህ። ግራ ገባኝ እኮ ምንድነው የሚሻለው? ፈርስት ዴት ላይ ቡና ማፍላት ጎበዝ ነኝ። ቆንጆ ቡና ዛራሴ ያፈላውልሽ ወይ እንጆይ ደብዩ። ከተጋባችሁ በኋላ ደርሷል። በጤና አዳም ነው ወይስ ባዶ ውስጥ መድኃኒት በጣሽ መተተኛ ይመስል እንደ ደብተራ ቀጠላቀጣው ያለሽ ጤና አዳም ጠጅሳል ምናምን ነው ረዛ ይጣሁ ምን ሲሆን ከዚህ ጋር ተጋባው እንዳለ ምን ስታስገባ ተለማምጠ ከገባች በኋላ ምንሼ በያ ለማንኛውም ታረብ ቡናውን አፍላ መጀመሪያ ተርመጥምጣል በዛው መስመር ጨርሰው በያ። ስለዚህ ሴትዮዋ ማውራት አለብን። ምክንያቱም በአሁኑ ሰዓት ዓለም ላይ እንደሷ መነጋገሪያ ቁጥር መነጋገሪያ የሆነ ሰው የለም። ለምንድነው መነጋገሪያ የሆነችው እያላችሁ ከሆነ በአሁኑ ሰዓት ላይ ፍርድ ቤት ነው ያለችው። ያው 3 ልጆቿን አንቃገላ ያው ነፍስ በማጥፋት ተከሳ ያው ፍርድ ቤት ቀርባለችና መነጋገሪያ የሆነችው ግን እሷ አይደለም። የሚገርመው ነገር መነጋገሪያ የሆነችው በአሁኑ ሰዓት ላይ አሜሪካ ውስጥ የሚገኙ ሴቶች የደገፏት ነው። በነጻ ተለቀቀ ማላረገችም እያሉ ነው። ለምን መከራከሯ ልጅቷ ፍርድ ቤት ያቀረበች ሴትዮዋ ምን አለች? ወንጀሉን ሰርቻለሁ ብላለች። የሷ መከራከያ ሜንታል ሄልዝ የአእምሮ ችግር አለብኝ ምናምን መከራከሯ ገድያለሁ ግን እስር ቤት መግባት አልችልም የአእምሮ ችግር አለብኝ ለዛ ነው የገደልኳቸው ምናምን ነው መከራከሯና ሴቶች ሁሉ በዛ ምክንያት ትፈታ ምንም አላረገችም እያሉ ነው። ተመልከት 1 ሚሊዮን የሚጠጋ ገንዘብ በመዋጮ ተዋጥቶላታል። 1 ሚሊዮን የሚጠጋ መዋጮ አዋጧል ለሷ ለጠበቆቿ የሚከፈል ምናምን። ግማሾቹ ደግሞ አላረገችውም ባልየው ነው ያደረገው ትላለች። ግማሾቹ ደግሞ ባልየው አይምሮ እንደሚያመት ያወቀ ከልጆች ጋር እንደጥሏት ይሄዳል። ግማሾቹ ባሏ ስታር ሳይኑ ስኮርፒዮ ነው ምንድነው ስለዚህ እሱን ገደላቸው ምናምን ብቻ ኮንስፒሬሲ ያወጡ ማውሩት ነገር የለም። ሌሎቹ ግን አስገራሚ የሆነው መነጋገሪያ ምንድነው ባሏ ወጥቶ ነበር ከቤት የሆነ ካሜራ ላይ ይታያል። ከቤት ወጥቶ የሆነ ስቶር ፋርማሲ ነው ስቶር ሄዶ ብቻ ሰዓቱን ሲሰሩት አንዳንድ ሰዎች ልክ አይመጣም በዚህ ይሄ ሁሉ ሰዓት እንደፈጀበት ዛለ መርስ ሌላ ቦታ ሄዶ ነበር በመሃል እዛ ቦታ ሌላ ካሜራ ላይ ታይቷል። እሱ ነው ተደብቆ ገድሎ ምናምን
ኮንስፒሬሲው በዝቷል። እኔ ብቸኛ የማውቀው ነገር ስለከሱ ሴትዮዋ ምናለች አልካለችም እኔ ነኝ የገደልኩ ብላለች። እሷ እኮ ያለችው አይምሮ ችግር ነው እያለች ነው። በቃ ግን በአሁን ሰዓት ላይ ተከፍለዋል። እዛ የተከራከሩ ነው ብዙ ጉዳይ ያመነው ነገር ማለት ነው የተከራከሩ ነው። እናንተ ምን ታስባላችሁ? ጥፋተኛ ነኝ ገላችኋለች። እሱ ጥያቄ የለውም። አመነች እስር ቤት መግባት አለባት ወይስ የአይምሮ እንትን ነው መግባት ያለባት? እኔ ሴትዮዋ ሳያት ጤነኛ ናት፣ ምንም አልሆነችም። ምን አይነት ሜንታል ሄልዝ እንደሆነ እኔ እንጃ። ብቻ ግን እናንተ ምን ታስባላችሁ? እንጃ እኛ ምንም አናስብም በዚሁ አጋጣሚ። ለማንኛውም ከእንደዚህ አይነቱ ወሬ ይዘውረን። ሰብስክራይብ፣ ላይክ፣ ሼር፣ ኮመንት ማድረጋችሁን አትዘንጉ። ፒስ